ሰላም ጤና ይስጥልን ውድ ተመልካቾቻችን ዛሬ ፕሮግራማችን የሚሆነው ከመቅደላ አምባ ዩኒቨርሲቲ ፕሬዝዳንት ዶክተር ካሳ ሻውል ጋር የምናደርገው ቆይታ ነው የሚሆነው። ዩኒቨርሲቲው አሁን ያለበት ሁኔታ ምን ይመስላል፣ ምን ተግባራቱን እየከወነ ይገኛል በሚሉት ዙሪያ ነው ቆይታ የምናደርገው። አብራችሁን ቆዩ። ለቃለ መጠይቁ ፈቃደኛ ስለሆንክ ዶክተር እጅግ አድርገን እናመሰግናለን። ወደ ሌሎች ዘርዘር ወዳሉ ጥያቄዎች ከመግባታችን በፊት እስኪ ለመነሻ የሆነን ዘንድ መቅደላ አምባ ዩኒቨርሲቲ እንግዲህ ከተቋቋመ ምን ያክል ጊዜ ሆነው፣ አሁንስ በመማር ማስተማር ሂደቱ ውስጥ ምን እንቅስቃሴዎችን ያደረገ ይገኛል የሚለውን ጥያቄ እናስቀድም። መቅደላ አምባ ዩኒቨርሲቲ ከ2010 አጋማሽ ጀምሮ ተማሪዎችን ተቀብሎ በማስተማር ላይ የሚገኝ ተቋም ነው። ይህ ተቋም እንግዲህ በ2008 11 ዩኒቨርሲቲዎች በመንግስት እንዲቋቋሙ ታዞ በዛ አግባብ መቅደላ አምባ ዩኒቨርሲቲ በዚህ ቦታ ላይ በሁለት ካምፓስ መካነ ሰላምና ጡላ ውሊያ ካምፓስ በሁለት ቦታ እንዲመሰረት ተደርጎ አሁን ያለበት ደረጃ እንዲደርስ ችሏል። በእነዚህ ጊዜያት ውስጥ በጣም ረጅም እንግዲህ የሚባል እድሜ ባይኖረውም ባለፉት 7-8 ዓመታት በርካታ ስራዎችን ሲሰራ የቆየ ተቋም ነው። ሲጀምር በ16 የትምህርት ክፍሎች ነው የጀመረው። እነዚህን 16 ትምህርት ክፍሎች ይዞ ስራ ጀመረ። በ2011 እና 12 ደግሞ እነዚህ ትምህርት ክፍሎች ወደ 28 ደርሰው አሁን ላለበት ደረጃ ደርሷል። እንግዲህ 2013 ጀምሮ በመንግስት እንደገና አዲስ ሪፎርም የትምህርት ሚኒስቴር ሪፎርሞች ሲሰሩ መቅደላ አምባ ዩኒቨርሲቲ ከኮምፕሬሄንሲቭ ዩኒቨርሲቲዎች አጠቃላይ ዩኒቨርሲቲዎች ከሚባሉ 21 ዩኒቨርሲቲዎች መካከል አንዱ ሆኖ ተቋቁሟል ማለት ነው። በ1056 የሚሆኑ ተማሪዎችን ተቀብሎ ማስተማር የጀመረው በ2010 አጋማሽ ነው። ከዛን ጊዜ ጀምሮ የተማሪ ቁጥር የቅበላ አቅሙንም እያሳደገ ለመማር ማስተማር አገልግሎት የሚሆኑ ግብአቶችን እያሟላ በላቦራቶሪ ዘርፍ በዲጂታል ቴክኖሎጂዎችን ከመጠቀም አንጻር መምህራን ልማት እነዚህን የመሳሰሉትን የትምህርት ጥራትን፣ ተደራሽነትን እና አግባብነትን ሊያሻሽሉ የሚችሉ በርካታ ነገሮችን ሲያካሄድ ቆይቷል ማለት ነው። አሁን በደረስንበት ሁኔታ ወደ 389 የሚሆኑ የአካዳሚክ ስታፎች አሉን። እነዚህ አካዳሚክ ስታፎች በ28 ትምህርት ክፍሎች መማር ማስተማሩን በተገቢው ሁኔታ እንዲሄድ እያደረጉ ከዛም አልፎ ደግሞ እስካሁን አዲስ መንግስት የሪፎርም አጀንዳ አድርጎ ከያዛቸው ነገሮች አንዱ የመውጫ ፈተና ነው። በመውጫ ፈተናም ውጤታማ የሆነ ስራ ለመስራት በሚያስችል ሁኔታ ተማሪዎቻችንን በጥሩ ሁኔታ የማለፍ ምጣኔያቸው እንዲጨምር የማድረግ ስራ እየሰራን ቆይተናል። ከዚህም ባሻገር የመምህራን ልማት አንዱ ትልቁ ፒላር ነው። እንግዲህ አሁን ያለው የመማር ማስተማሩን ተደራሽነቱን ከማረጋገጥ አንጻር ከዛ አንጻርም ከ25% በላይ የሚሆኑ 101 የሚሆኑ መምህራንን ላለፉት ዓመታት ወደ ትምህርት ልኮ በፒኤችዲም በማስተርስ ዲግሪም ሲያስተምር ቆይቷል። ከዛ ውስጥ አሁን ወደ 22 የሚሆኑ መምህራን ወደ ዩኒቨርሲቲው ተመልሰው የመማር ማስተማር ስራውን፣ የምርምር ስራውን፣ የማህበረሰብ አገልግሎት ስራውን በተገቢ ሁኔታ እየደገፉና እያገዙ ይገኛሉ ማለት ነው። ከዚህ ጋር የላቦራቶሪያችንን የማደራጀት ስራዎችም በሰፊው እየሰራንበት ያለው ሁኔታ ነው ያለው። ከዛም አልፎ ደግሞ የብሌንድድ ፕሮግራሞች አሉን። የኦንላይን ትምህርት መስጠት ግዴታ ነው አሁን ባለው የትምህርት ሚኒስቴር ሪፎርም ስራዎች እና ያንን ሊያግዙ የሚችሉ ከ12 በላይ የሚሆኑ እዚህኛው ካምፓስ ውስጥ የስማርት ክላሶች አሉን። በዛኛው ካምፓስም እንደዚሁ ወደ 7 የሚሆኑ የስማርት ክላሶች አሉን እና የመማር ማስተማር ስርዓቱን ጥራት በሚያስጠብቅ ደረጃ እነዚህን ቴክኖሎጂዎች የስታፍ እጥረት እንኳን ቢኖርብን ከሌሎች ተቋማት በጋራ ለማስተማር በርቀት ሆነው እንዲያስተምሩልን የማድረግ መሳሰሉትን ለማድረግ በጣም ምቹ ሁኔታዎችን እየፈጠርንና በከፍተኛ ሁኔታ መሻሻል ያሳየ ተቋም ነው ብለን ነው የምንወስደው። ዩኒቨርሲቲዎች በተለይ ከአካዳሚኩ አንጻር ከሚሰሯቸው ተግባራቶች አንዱ የፕሮግራም መከለስ ነው። ፕሮግራሞች ተከልሰው አሁን ያለውን ወቅት በዋጀ መልኩ እየተገበሩ ይገኛሉና መቅደላ አምባ ዩኒቨርሲቲስ
ፕሮግራሞችን ከልሶ ከማስኬድ አንጻር የተገበራቸው የተጓዘባቸው ሂደቶች ምን ይመስላሉ? አሁን ባለው ሁኔታ የመንግስት ትልቁ አጀንዳ ተደርጎ የተወሰደው ፕሮግራሞች በአዲስ መልክ እንዲከለሱ የአካባቢውን ጸጋ መሰረት አድርገው እንዲቀረጹ የማድረግ ስራ ነው ዋናው ትልቁ ነገር። በዚህ ረገድ መቅደላ አምባ ዩኒቨርሲቲ በውስጥ ያሉን 28ቱንም ፕሮግራሞች የውስጥ ኦዲት አካሂደናል። የውስጥ ኦዲት አካሂደን ጨርሰናል። ከዚህ ቀጥሎ የሚሆነው የውጭ ገምጋሚዎችን አምጥተን በወርክሾፖችን በማዘጋጀት እነዚህን ማስገምገም ነው የሚሆነው። እነዚህ እቅድ የተያዘላቸውና በዚህ ዓመት በቅርብ ጊዜ የሚሰጡ ጉዳዮች ናቸው የሚሆኑት። በተመሳሳይ እውቅና ማግኘት አለባቸው እነዚህ ፕሮግራሞች። በዘንድሮ ዓመት 5 ፕሮግራሞች ተለይተው እውቅና እንዲያገኙ መሰረተ ሰፊ የሆኑ ስራዎችን ሰርተናል። ወርክሾፖችን አካሂደናል። አሰስመንቶችን አሰርተናል። ከተማሪዎች ከሚመለከታቸው ጋር ሁሉ የአሰስመንት ስራዎችን ሰርተናል። እውቅና ለሚሰጡ አካል ዶክመንቶችን የማስገባት ስራ ብቻ ነው አሁን የሚቀረን። እነዚህም በቅርብ ቀን እናደርጋለን። በአሁኑ ወቅት መንግስት ካስቀመጠው አቅጣጫ አንዱ ራስ ገዝ ሁነው ራሳቸውን እያስተዳደሩ የራሳቸውን ሀብት እያፈሩ መማር ማስተማር ሂደቱ ጎን ከተወሰነ ጊዜ በኋላ ከመንግስት ጥገኝነት እንዲወጡ ይፈለጋል እና እነ መቅደላ አምባ ዩኒቨርሲቲ በዚህ መልክ በራስ ገዝ ዩኒቨርሲቲውን ለማድረግ እየሰራችኋቸው ስራዎች ምን ይመስላሉ? ራስ ገዝ መሆን ግዴታ ነው። ከዚህ አንጻር መንግስት ካስቀመጣቸው አንዱ ፒላር እንደመሆኑ መጠን እኛም እንደ ዩኒቨርሲቲ በርካታ ስራዎችን እየሰራን ነው። ራስ ገዝ ለመሆን መሰረታዊ ነገር የስታፍ ፕሮፋይልን ማሳደግ ነው። ሁለተኛው በፋይናንስ ራስን አትሊስት 25% የሚሆነውን የፋይናንስ አቅም በራሳችን ማመንጨት ነው። ፋይናንሻል ስራዎችን በራሳችን መስራት መቻል ነው። እነዚህን 4 ጉዳዮች መሰረት አድርገን በዋናነት በፋይናንስ ራሳችንን ለማስቻል የሚያስችሉን መሰረት የሚሆኑ ነገሮችን በመጣል ላይ እንገኛለን። መቅደላ አምባ ዩኒቨርሲቲ ባለፈው ዓመት ኢንተርፕራይዝ አቋቁሟል። በዚህ ኢንተርፕራይዝ ውስጥ በርካታ ስራዎችን እየሰራን ያለ ነው። እዚህ ግቢያችንም ውስጥ እዚህ የኛ ዋና ሴንተር ኦፍ ኤክሰለንስ ብለን ከያዝናቸው የትኩረት አቅጣጫዎች መካከል አንዱ አግሪካልቸር ነው። በዛም ዴሪ ፋርም እንዲቋቋም አድርገናል። ሼፕ የበግ እርባታም እንደዚሁ እንዲቋቋም አድርገናል። እነዚህ ከመቋቋም አልፈው ለዩኒቨርሲቲው ገንዘብ በከፍተኛ ሁኔታ እንዲያመነጩ የምናመርታቸው ምርቶች በበግ እርባታው ዘርፍ በተለይ ኤክስፖርት ድረስ መስራት የሚያስችለንን መሰረት እየጣልንበት ያለውና አሁንም በግቢያችን ውስጥ ከ700 በላይ የሚሆኑ የበግ መንጋዎች ያሉን መሆኑን ነው። መንግስት ትኩረት ሰጥቶ በአሁኑ ወቅት እየተገበረ ካለው ጉዳይ አንዱ የመውጫ ፈተና ነው። ተማሪዎች የተማሩትን ትምህርት በብቃት ምን ያክል ያውቁታል የሚለውን ለማረጋገጥ ዩኒቨርሲቲዎች የመውጫ ፈተና ወይም ኤግዚት ኤግዛም እየሰጡ ነው። እንደ መቅደላ አምባ ዩኒቨርሲቲ ተማሪዎችን ለዚህ ብቁ ወይም ለፈተናው ብቁ እንዲሆን ከማድረግ አንጻር ምን ተግባሮች እየተገበራችሁ ነበረ? ያላችሁት ያገኛችሁት ውጤትስ ምን ይመስላል? ኤግዚት ኤግዛም ውጤት ከብዙ ነገር ጋር የተያያዘ ነው። እንደሚታወቀው ከቤዛቸው ጀምሮ በዩኒቨርሲቲ ውስጥ ከሚሰጣቸው ትምህርት ጋር ቀጥታ ግንኙነት ያለው ከመማር ማስተማሩ ጋር እንግዲህ መንግስት እንደምታውቀው ብዙ ነገሮችን በዚህ ዘርፍ እያስተካከለ ነው ያለው። በጣም ጥብቅ የሆነ በዲሲፕሊን እንዲመራ ከሚፈለጉት ነገሮች አንዱ ኤግዚት ኤግዛም ነው። ኤግዚት ኤግዛምን እንደኛ ዩኒቨርሲቲ በከፍተኛ ትኩረት ነው የምንሰራው። አምና በጣም በርካታ ስራዎችን ሰርተናል። ከወር በላይ ቱቶር የመስጠት መምህራኖች በጣም ሰፊ ጊዜያቸውን ወስደው ተማሪዎቻችንን ብቁ እንዲሆኑ የማድረግ ስራዎችን ሰርተናል። በዛም ወደ 88% የሚሆኑ ተማሪዎቻችን አልፈዋል። መቅደላ አምባ ዩኒቨርሲቲን እየተዘዋወርን እያየነው ነበረ። የተወሰኑ መሰረተ ልማቶች የልማት እንቅስቃሴ እያየን ነው አሁንም። ይሄ ደግሞ እንግዲህ ለመማር ማስተማር ሂደቱ ምቹ ሁኔታዎችን ከምንፈጥርባቸው ጉዳዮች አንዱ ነው እና የመሰረተ ልማት ግንባታ ሂደታችሁስ ምን ይመስላል? የትምህርት ጥራትን፣ ተደራሽነትን፣ አግባብነትን ስናስብ በምርምሩም በማህበረሰብ አገልግሎቱም በሁሉም ዘርፍ
መሰረተ ልማት በጣም ወሳኝ ነገር ነው። መሰረተ ልማት ስንል ለአንደኛ ለመምህራን ምቹ ሁኔታ መፍጠር፣ ለተማሪዎች ምቹ ሁኔታ መፍጠር፣ የስራ አካባቢ ምቹ እንዲሆን ማድረግ፣ እነዚህ ላይ ዩኒቨርሲቲያችን በጣም በትኩረት ከሚሰራባቸው ተግባሮች አንዱ ነው። ቅድም እንዳልኩት በዋናነት ከዲጂታል ኢንፍራስትራክቸር ጋር በጣም ሰፊ ስራዎችን ነው የምንሰራው። በዋናነት እዚህ ላይ እየሰራ ናቸው የስማርት መማሪያ ክፍሎችን ቁጥር በከፍተኛ በዲፓርትመንት አንዳንድ እንዲኖር የማድረግ ስራዎችን እየሰራን ነው። አሁን ማጆሪቲው በዛ ደረጃ ናቸው ያሉት። የቀሩ ትንሽ ዲፓርትመንቶች አሉ። እነሱም በዚህ አመት የምንጨርሳቸው ይሆናል። ሁለተኛው ነገር ግቢያችንን ሴኩሪቲ ከመጠበቅ አንጻር የሰርቪላንስ ካሜራዎች የመስራት ስራ ሰርተናል። ግቢያችን በሙሉ በካሜራ የሚጠበቅ ነው። ከሰው ኃይል በተጨማሪ በካሜራ የመጠበቅ ስራዎችን እንሰራለን። ዳታ ሴንተር አለን። ትልቅ ዳታ ሴንተር ገንብተናል። ምክንያቱም ሁሉም ዳታዎች ወደ አንድ ማዕከል መምጣት አለባቸው። ያንን ለማድረግ ለዩኒቨርሲቲው በሚመጥን ደረጃ በሀገር ደረጃም ብቁ የሆነ የዳታ ሴንተር እንዲኖረን አድርገናል። የኢንተርኔት ኢንፍራስትራክቸር በግቢያችን ውስጥ በበቂ ሁኔታ እንዲኖር አድርገናል። በየመማሪያ ክፍሎቹም በተማሪዎች ዶርሚተሪም ቢሮ አካባቢም በጣም ብዙ የዋይፋይ ፖይንቶች እንዲኖሩ አድርገናል። ተማሪዎች ያለምንም መጨነቅ ኢንተርኔት አክሰስ እንዲኖራቸው የማድረግ ስራ በጣም በሰፊው ሰርተን ሰክሰስፉል የሆነ ስራ ሰርተናል ብለን እናስባለን። ከዛም ባለፈ የአሰራር ስርዓታችንን ዘመናዊ ማድረግ ስለሚኖርብን የፋይናንስ ስርዓት፣ የግዢ ስርዓቱ፣ የሬጅስትራር ስርዓት፣ የመረጃ መቀበያ ላይብረሪ ስርዓቶቻችን እነዚህ በሙሉ በዲጂታል የተደገፉ ናቸው፣ አውቶሜትድ የሆኑ ናቸው። ሌላው ለመምህራን መኖሪያ ቤት አንዱ ዋና ትኩረታችን ነው። በመካነ ሰላም ካምፓስም በቱላ አውሊያ ካምፓስም በሁለቱም ወደ 560 መምህራንን ሊይዙ የሚችሉ 4 ህንፃዎችን እየገነባን ነው። እነዚህም ህንፃዎች ከ50% በላይ ደርሰዋል፣ 4ቱም ማለት ነው። ከዛም ባለፈ ለተማሪዎች ቅበላ ዋናው መሰረታዊ ነገር የተማሪዎች ማደሪያ ነው። በዚህ አመት ወደ 12 የሚሆኑ በቱላ አውሊያ 6 በመካነ ሰላም 6 ወደ 12 የሚሆኑ ህንፃዎች ተገንብተው አልቀው ተማሪ ለመቀበል ዝግጁ ሆነዋል ማለት ነው። እና እነዚህን የመሳሰሉ ስራዎችን በትኩረት እየሰራ እንገኛለን። ዩኒቨርሲቲዎች ከተቋቋሙባቸው ሁለተኛውና አበይት ጉዳይ አንዱ ደግሞ የምርምር ሂደት ነው። ዩኒቨርሲቲዎች በተለይ ምርምር ሂደታቸው የማህበረሰቡን ችግር ያማከለ ችግር ፈቺ ምርምር ከመስራት አንጻር ኢንተርናሽናል ጆርናሎች ላይ የሰሯቸውን ምርምር ከማሳተም አንጻር እንደ መቅደላ አምባ ዩኒቨርሲቲ ምን ርቀት ተጉዛችኋል የሚለውን ደግሞ እናንሳ። መቅደላ አምባ ዩኒቨርሲቲ እንግዲህ የተቋቋመበት እንዳልከው የተቋቋመበት ዓላማ 3 ነገሮች ናቸው። ምርምርም አንዱ ነው። ስለዚህ ምርምር ላይ ባለፉት አመታት የተበጣጠሱ ምርምሮችን በመስራት ብዙ ውጤታቸው ፋይዳቸው ለማህበረሰቡ የሚደርስ ነው ብለን አላሰብንም። አሁን የትምህርት ሚኒስቴር አቅጣጫም የማንኛውም የሚሰሩ ሪሰርቾች በጣም ሁሉንም መልቲዲሲፕሊነሪ የሆኑና ሁሉንም አሳታፊ የሆኑ በማህበረሰብ ላይ ለውጥ የሚያመጡ እንዲሆኑ ይፈለጋል። ከዛ አንጻር ዩኒቨርሲቲያችን ቴማቲክ ኤሪያዎችን ለይቷል። 6 ቴማቲክ ኤሪያዎችን እና በእነሱ ስር ደግሞ ወደ 66 የሚሆኑ ቴሞች ተለይተው እነዚህን አጸድቀን ነው ወደ ስራ መግባት የጀመር ነው። እነዚህ እንግዲህ የጸደቁበት ዋነኛው ዓላማ ዩኒቨርሲቲው ከተቋቋመበትና የትኩረት መስክ ብሎ ከለያቸው ጉዳዮች ጋር ቀጥታ ግንኙነት ያላቸው ናቸው። የኛ የትኩረት መስኮች በዋናነት በግብርናው ዘርፍ፣ በማዕድን፣ በቴክኖሎጂና በባህልና ቱሪዝም ነው። እነዚህም ሲቀረጹ እነዚህን መሰረት አድርገው ነው የተቀረጹት። ብዙ ስታፎችን አሳታፊ በሆነ መንገድ የሚሰሩ ምርምሮች ናቸው። አሁን በዚህ አመት ጀምሮ ወደ 18 የሚሆኑ ምርምሮች በዚህ መንገድ ተቀርጸው በርካታ ስታፎችን እያሳተፉና ትልልቅ ለውጥ የሚያመጡ ስራዎች እንዲሰሩና በጀታቸውም በዛው ልክ ሰፋ ያለ እንዲሆን የማድረግ ስራ ሰርተናል። ፕሮግራምም ሲቀረጽ የምንቀርጸው ማህበረሰቡን ባሳተፈ መንገድ ነው። ምርምሮችም ሲሰሩ በአካባቢዎች ላይ ምንድነው ያሉት ክፍተቶች፣ ምን መስራት አለብን፣ ምን ማሻሻል አለብን ብለን ነው የምንነሳው። የአካባቢው ማህበረሰብ ተሳታፊ እናደርጋለን።
እነዛ የተሳተፉባቸውን ነገሮች ደግሞ ወደ ፕሮፖዛል እንቀይራለን። ፕሮፖዛሉ ደግሞ ከማህበረሰቡ ጋር እንዲሆን እናደርጋለን። እዛ ውስጥ እንግዲህ የሀገር ፍላጎት ምንድነው የመንግስት ትኩረት የሆኑ ጉዳዮች አሉ። በግብርናው ዘርፍም በቴክኖሎጂ ዘርፍም በሌሎቹ ቅድም ባልናቸው የትኩረት መስኮች የመንግስት ትኩረት አቅጣጫዎችን መሰረት አድርገን እና የአካባቢውን መሰረት አድርገን ፕሮፖዛሎች እንዲቀረጹ እናደርጋለን፣ እንገመግማለን። በውጤቱም ላይ ፕሮፖዛሉም ሲሰራ ማህበረሰቡ ተሳታፊ ነው። በኋላም ተሰርቶ ሲጠናቀቅም ማህበረሰቡ የዛ ውጤት ተሳታፊ እንዲሆን እንዲገመግምና ውጤቱንም እንዲከታተል እናደርጋለን። ከዛም ባለፈ ፖሊሲ ብሪፎች እንዲዘጋጁ ይደረጋሉ ከውጤቱ በኋላ ማለት ነው። እነዛም ፖሊሲ ብሪፎች ለውሳኔ ሰጪ አካል እንዲቀርብ ይደረጋል ማለት ነው። ከፍተኛ ትምህርት ተቋማት ከተቋቋሙባቸው አበይት ዓላማዎች አንዱ የማህበረሰብ አገልግሎት መስጠት ነው። መቅደላ አምባ ዩኒቨርሲቲ ማህበረሰቡ ወይም ደግሞ ያለው አካባቢው ጋር ያለው ከተማ ጋር አብሮ እያደገ ያለ ዩኒቨርሲቲ ነው ማለት እንችላለን። የአካባቢውን ማህበረሰብ አገልግሎት ከማገዝ አንጻር የሰራችኋቸው ስራዎች እንዳሉ እየተዘዋወርን አይተናልና ጠቅለል አድርገህ እስኪ ማህበረሰቡን ያገለግላችሁባቸው ዘርፎች ምን ምን ናቸው የሚለውን ደግሞ እናንሳ። ማህበረሰቡ አብሮ ሲቀየር ተቋሙም አብሮ ይቀየራል፣ አብሮ ያድጋል። ከዛ አንጻር ትኩረት ሰጥተን የምንሰራባቸው ነገሮች በአካባቢያችን ምንድነው ያሉት? ለምሳሌ እንደ ትምህርት ተቋሞችን መደገፍ ማገዝ ዋና የቅድሚያ ስራችን አድርገን የምንወስደው ነው። በዛ ረገድ የትምህርት ቤት ግንባታዎች አሉ፣ የማቴሪያል ድጋፎች አሉ፣ የትምህርት ቤት ማሻሻያ ስራዎች አሉን። እነዚህን ከትምህርት ሴክተሩ ጋር በሰፊው የምንሰራባቸው ጉዳዮች ናቸው። በዚህ ዓመት እንኳን ወደ 8 ከሚሆኑ የአንደኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች ጋር በጋራ የሰራንበት ሁኔታ አለ። እዛ ላይ የአቅም ግንባታ ስራዎች አሉ፣ የማቴሪያል ድጋፎች አሉ፣ ስታንዳርዳቸውን የማሻሻል ሁኔታዎች ታሳቢ ተደርገው የሚሰሩ ስራዎች ናቸው ማለት ነው። እነሱን እንሰራለን። ሞዴል ትምህርት ቤታችን እንግዲህ ባለፈው ነው የጀመርነው። አሁን ወደ ማጠናቀቅ ስራ ላይ ነው እየደረሰ ያለው። የቆርቆሮ ተመቶ አልቋል። የብሎኬት ስራ ተጀምሯል። ሌሎቹ እንግዲህ የፊኒሽንግ ስራ ብቻ ነው የሚቀረን። በእርግጠኝነት በዚህ 2 ወር 3 ወር ውስጥ ተጠናቆ ሌሎች ማቴሪያሎችን የሚያስፈልጉ ማቴሪያሎችን አሟልተን መስከረም ላይ ስራ ይጀምራል ብለን ተስፋ እናደርጋለን። ሌላው በበግ በገብስ በመሳሰሉት ነገሮች የሚታወቅ አካባቢ ነው። የበግ ዝርያዎችን በማሻሻል ረገድ በርካታ ስራዎችን እየሰራንበት ያለው ሁኔታ ነው ያለው። እኛ ብቻ ሳንሆን ከሌሎች የረጂ ድርጅቶች ከእንደ ኢልሪ ካሉ አይካርዳ ከሚባል ድርጅት ጋር የአካባቢውን የበግ ዝርያ የማሻሻል ያንን ስናሻሽል የአካባቢው ማህበረሰብም እንዲጠቀም እናደርጋለን ማለት ነው። ከዛም ባለፈ አሁን ባለፈው 6 ወር እንኳን በአንድም በሌላ መንገድ ወደ 22,000 የሚሆን የአካባቢው ማህበረሰብ ከዩኒቨርሲቲው እንዲጠቀም የተደረገበት ሁኔታ አለ። የአካባቢ ለምሳሌ የተፈጥሮ ሀብት አያያዝ ስራዎችን እንሰራለን፣ የላይፍ ስቶክ ማሻሻያዎችን እንሰራለን። ሌሎችም እንደዚሁ በርካታ የሆኑ በአንድም በሌላ መንገድ የዘር ማሻሻያ ስራዎችን እንሰራለን። እነዚህ ሁሉ የአካባቢው ማህበረሰብ ለመጥቀም የሚችሉና በእርግጠኝነት ነገ ከነገ ወዲያ ተጨባጭ ለውጥ በማህበረሰቡ ላይ የሚያመጡ ናቸው ብለን የምናስባቸው በርካታ ስራዎችን እየሰራን ነው። በዚህ አካባቢ እንደምታውቁት የሂውማን ትራፊኪንግ አለ። የሰዎች እንቅስቃሴ በጣም የሚበዛበት ነው ወደ ተለያየ ቦታ። እሱ ላይ በጣም እንሰራለን። ከትራፊክ ጋር በተያያዘ ሁኔታ ስራዎችን እንሰራለን። ከአካባቢው ያው ብዙ ህዝብ አንዱ ጉዳት እየደረሰበት ያለው በትራፊክ ነው ብለን እናምናለን። ከሜንታል ሄልዝ ጋር የሚሰሩ ስራዎች አሉ። እነዚህ ሁሉ የአካባቢው ማህበረሰብ ተጠቃሚ የሚያደርጉና የነገ ህይወትን ሊያሻሽሉ የሚችሉ ስራዎች ናቸው ብለን የምናስባቸው ላይ በትኩረት እየሰራን ነው። ይሄን ደግሞ እኛ ብቻ ሳንሆን ትምህርት ሚኒስቴርም እንደ ኪ ፐርፎርማንስ ኢንዲኬተር ተደርገው የተወሰዱና እነዛን ኪ ፐርፎርማንስ ኢንዲኬተሮች እኛም በየአካባቢያችን ባለው ምንድነው ማህበረሰቡ የሚፈልገው የሚለውን እያጠናን በስራ ላይ የምናውላቸው ናቸው። በክልላችን አንዳንድ ችግሮች አሉ አንዳንድ አካባቢዎች ላይ እና እነዚህ 12ኛ ክፍል ያሉ ተማሪዎች በርካታ ተማሪዎች
በቂ ተማሪም በክልላችን እያለፈ አይደለም እንደሚታወቀው። ይሄንን ከመፍታት አንጻር ዩኒቨርሲቲያችን እንደ አንድ የማህበረሰብ አገልግሎት ስራ አድርጎ የያዘው ይሄንን ነው። በስቲም ማዕከል አለን። እዚህ ስቲም ማዕከል ውስጥ ተማሪዎችን ከየአካባቢው የተሻለ ውጤት ሊያመጡ ይችላሉ ብለን የምንገምታቸውን ተማሪዎች ከ9 ወረዳዎችና ከተማ አስተዳደሮች ወደ ዩኒቨርሲቲያችን እንዲመጡ ነው ያደረግነው። ወደ 212 የሚሆኑ እነዚህ ተማሪዎች እኛ ጋር መጥተው ከነዛ ውስጥ ደግሞ ከነዚህ ወረዳዎች ውስጥ በጣም የተሻሉ መምህራን ናቸው ብለን የምናስባቸውን መምህራንም ከነዛ ውስጥ መርጠን አምጥተን ከኛ መምህራን ጋር በጋራ እንዲያስተምሩና እንዲደግፏቸው የተሻለ ውጤት እንዲያመጡ ነገ 12ኛ ክፍል ሲፈተኑ የተሻለ ውጤት እንዲኖራቸው ለማድረግ ነው ስራ እየሰራን ያለ ነውና ልጆቹ እኛ ጋር ነው የሚኖሩት። በኢንጂነሪንግ፣ በሂሳብ፣ በቴክኖሎጂ ዘርፍ ያሉንን ላቦራቶሪዎች፣ ያሉንን የአይሲቲ ማቴሪያሎች፣ ስቲም ማዕከል ውስጥ ያሉ ሌሎች ማቴሪያሎችም አሉን ከኤሌክትሮኒክስ ከምን ጋር የሚሰሩ እነሱን በጣም በበቂ ሁኔታ ልምድና እውቀት ኖሯቸው ተወዳዳሪ እንዲሆኑ የማድረግ ስራን እየሰራን ያለ ነው። በዚህም በጣም በእርግጠኝነት ባለን ኢቫሉዌሽን ጥሩ ውጤት ያመጣሉ ብለን ያሰብናቸው ተማሪዎች ናቸው እነዚህ ልጆች። ማህበረሰብ አገልግሎት ስንል ማገልገል ብቻ ሳይሆን እነሱም የራሳቸውን ድርሻ እንዲወጡ እኛም ደግሞ እንደ ተቋም የኔ ባይነት እንዲሰማቸው በጋራ የምንሰራቸው ስራዎች ናቸው። እንደነዚህ ያሉ 16 ትልልቅ ፕሮጀክቶች ለምሳሌ ከመካነ ሰላም እስከ ቱሉ አውሊያ ያለውን የመንገድ አመላካቾች፣ ቀለሞች፣ የተለያዩ ነገሮች እቅድ ታቅዶ እየተሰራበት ያለ ነው። ከሜንታል ሄልዝ ጋር ለምሳሌ በየትምህርት ቤቶቹ የግንዛቤ ፈጠራ ስራ በሰፊ የተሰራበት ሁኔታ አለ። ግንዛቤ ፈጠራ ብቻ በቂ አይደለም ብለን ስለምናስብ ክለቦች እንዲቋቋሙ አድርገናል። ካውንስሊንግ በየትምህርት ቤቶቹ እንዲኖር አድርገናል። እንደዚህ አይነት በጣም በርካታ ትምህርት ቤቶች ላይ በስፋት በዚህ አመት ጀምረን በጣም በሰፊው እየሰራንበት ያለው ሁኔታ ነው ያለው። ዩኒቨርሲቲዎች ከአካባቢያቸው ወጣ ባለመልኩ አገር አቀፍ የሆኑ ግንኙነቶችን ከዛም ከፍ ባለ ሁኔታ ደግሞ ዓለም አቀፍ ግንኙነቶችን በመፍጠር ከሌሎችም ተሞክሮ ያመጣሉ። እነሱም ደግሞ ያላቸውን ተሞክሮዎችን ያካፍላሉና ከዚህ አንጻር መቅደላ አምባ ዩኒቨርሲቲ ምን ምን ተግባራትን አከናውነዋል? አንዱ የትምህርት ተቋም ዋናው ዓላማ በሀገር አቀፍም በዓለም አቀፍ ደረጃም ተወዳዳሪ ሆኖ መገኘት ነው። ያንን ለማድረግ ደግሞ አጋርነት በጣም ወሳኝ ነገር ነው ብለን ነው የምናስበው። ያለው ሁኔታ መጠነኛ ተግዳሮት ቢሆንም ሰዎች መጥተው አካባቢያችን ላይ ያሉትን ነገሮች አይተው ለመረዳዳት ለማገዝ ጊዜው አሁን ያለው ጊዜ ባይፈቅድልንም በስምምነት ደረጃ በጣም ከበርካታ የአውሮፓ ዩኒቨርሲቲዎች ጋር የሀገር ውስጥ የተለያዩ ተቋማት ጋር ከተለያዩ ዩኒቨርሲቲዎች ጋር ወደ 31 በላይ የሚሆኑ አጋርነቶችን ባለፈው አመትና በዚህ አመት ተፈራርመናል። የተወሰኑት ሲቀሩ በጣም በርከት ያሉት ወደ ተግባር የገባንባቸው ናቸው። እየሰራን ያለ ነው በቅርባችን ከሚገኙ ቴክኒክና ሙያ ተቋማት ጋር። ምክንያቱም በጋራ ሰርተን ቴክኖሎጂዎችን ጀነሬት ማድረግ ያስፈልጋል። ከዩኒቨርሲቲዎች ጋር ለምሳሌ ከወሎ ዩኒቨርሲቲ፣ ከወልዲያ ዩኒቨርሲቲ፣ ከደብረ ብርሃን ዩኒቨርሲቲ ከነዚህ ዩኒቨርሲቲዎች ጋር በጋራ ምርምሮችን እንሰራለን። በጋራ ሌሎች አክቲቪቲዎችን እንሰራለን። ይሄ ከአጋርነት የገንዘብ ምንጭም ነው። በጋራ ደግሞ ትልልቅ ነገሮችን ለመፍታት የሚያግዝ ነው ብለን ስለምናስብ እንደዚህ አይነት ነገሮችን እየሰራን ነው። ለምሳሌ ከማዕድን ከጂኦሎጂ ጋር በተያያዘ ሰመራ ዩኒቨርሲቲ በጣም ብዙ ሪሶርስ ያለው አካባቢ ነው። እኛ ጋም በዚህ አካባቢ እንደምታውቁት ብዙ የማዕድን ፖቴንሻል ያለበት ኤሪያ ነው። እነዚህ ዩኒቨርሲቲዎች የጋራ ዓላማ አላቸው፣ በጋራ ይሰራሉ። ነገ ደግሞ በጋራ ትልልቅ ነገሮችን ለሀገር የሚጠቅሙ ነገሮችን ያመጣሉ ብለን በምናስባቸው ነገሮች ስምምነት እየተፈራረምን በጋራ ፕሮፖዛሎችን ዲቨሎፕ እያደረግን ወደ ስራ እንዲገቡ እናደርጋለን። ከዛም ባለፈ ለመምህራኖቻችን የትምህርት እድል የሰጡን ተቋማትም አሉ በአውሮፓ። እነሱን ሁሉ የምንጠቀመው ከዚህ ስምምነት የመጣ ነውና ትኩረት ሰጥተን የምንሰራበት አንዱ አጋርነት አንዱ ፒላር ነው። ከመማር ማስተማር፣ ምርምር፣ ማህበረሰብ አገልግሎት ከምንላቸው በተጨማሪ
የአጋርነት ስራ በጣም በትኩረት ከምንሰራበት ኤሪያ አንዱ ነው። ከዛ ቀጥሎ ደግሞ መሰረተ ልማትና ይሄ የስታፉን የሊደርሺፑን ካፓሲቲ ቢልድ ማድረግ ሌላው ፒላራችን ነው። እነዚህ ላይ በትኩረት የምንሰራበት ነው። ውጤትም እያየንበት ያለ ነው። እንግዲህ ዩኒቨርሲቲዎች ዘመኑን የዋጁ መሆን አለባቸው ተብሎ ይታመናል እና ዘመኑ ደግሞ አሁን ምንድነው ስንል የዲጂታላይዜሽን ዘመን ነው። መቅደላ አምባ ዩኒቨርሲቲ ዩኒቨርሲቲውን ዲጂታላይዝድ ከማድረግ አንጻር ተማሪዎቹ ከቴክኖሎጂ ጋር የተግባቡ ከማድረግ አንጻር መማር ማስተማር ሂደቱ ጥቅል አገልግሎቱን ከማዘመን ዲጂታላይዝ ከማድረግ አንጻርስ ምን ምን ተግባራትን አከናውኗል? ዲጂታላይዜሽን ሰፊ ነው። በአንድ ጊዜ የሚጠናቀቅ አይደለም፣ የሚያልቅም አይደለም፣ ተለዋዋጭ ነው። በየጊዜው አዳዲስ ነገር ነው የሚመጣው። በእኛ ደረጃ እስካሁን የተጠቀምንባቸው ለምሳሌ ዲጂታል ክላስሩሞች አሉን ብለናል። ዲጂታል ክላስሩም መኖሩ ብቻ በቂ አይደለም። አሁን ቴክኖሎጂው ደግሞ ወደ ኤአይ ወደ ሌሎች ነገሮች እየተሸጋገረ ነው። እነዛን ደግሞ ኢንተግሬት ማድረግ ይጠበቅብናል ማለት ነው። ከዛም ባለፈ ሁሉም ፕሮግራሞች ኦንላይን እንዲሆኑ እንፈልጋለን። በኦንላይን ትምህርት መስጠት እንፈልጋለን። ለአካባቢ ተደራሽነት የሚመጣው በዛ ስለሆነ ማለት ነው። እዛ ላይ ብዙ የሄድንበት ነገር የለም። ገና ጅምር ስራዎች ብሌንድድ በሆኑ ፕሮግራሞች ጀምረናል። ነገር ግን ደግሞ ከዚህ ባሻገር በኦንላይን በበይነ መረብ የአካባቢው ማህበረሰብ ሰዎች እዚህ መምጣት ሳይጠበቅባቸው ትምህርት አክሰስ እንዲያገኙ የማህበረሰቡ ተጠቃሚ እንዲሆን የማድረግ ከዛም አልፈን ደግሞ እኛ ብቻ ሳንሆን የአካባቢው ትምህርት ቤቶች ኔትወርክድ እንዲሆኑ እነሱም የዲጂታል ቴክኖሎጂውን መጠቀም እንዲችሉ መስራት ይኖርብናል። በውስጥ በእኛም ደረጃ ያሉ አንዳንድ ሲስተሞች በደንብ መዘመን ያለባቸው የምርምር ስራዎቻችን ከፕሮፖዛል መጻፍ ጀምሮ እስከ ኢቫሉዌሽን አውትፑቱን እስከ መግለጽ ድረስ ያሉት ሁሉ ዲጂታል እንዲሆኑ እንፈልጋለን። እዛ ላይ ብዙ ስራ መስራት ይጠበቅብናል። የማሻሻያ ስራዎች መስራት ይጠበቅብናል። የኔትወርኩ በፊት ከታሰበው የበለጠ በደንብ የማሻሻያ የሚያስፈልገው ተማሪው እየበዛ ሲሄድ ሰራተኛው እየበዛ ሲሄድ በዛ ደረጃ እሱንም ማሻሻል ይጠበቅብናል። እንዲህ አይነት ነገሮች አሉ። አሁን ባለው ሁኔታ ግን በጣም በርካታ ስራዎችን ሰርተናል ብለን ነው የምናስበው። ከዩኒቨርሲቲው እድሜ አንጻር የሰራናቸው ስራዎች በጣም ብዙ ናቸው እና ውጤትም የታየባቸው ናቸው ብለን ነው የምናስበው። ውድ ተመልካቾቻችን ከመቅደላ አምባ ዩኒቨርሲቲ ፕሬዚዳንት ዶክተር ካሳ ሻውል ጋር የነበረን ቆይታ ይህን ይመስል ነበረ። ዶክተር ጊዜን ሰውተህ እኛ ጋር ቆይታ ስላደረግ እጅግ አድርገን እናመሰግናለን። መልካም ቆይታ ከቀሪ ፕሮግራሞቻችን ጋር